በውስጤ የሆነች ሴት ጮኸች ነው የምትለኝ እሷ። 3 ወር ሙሉ ተነጋግረው የማያውቁ ጓደኛዋ ነች። ያቺ ልጅ ሁሌ የምጠይቃት ወይ 100 ፓውንድ ነው ወይ 200 ፓውንድ ነው። በምን አሾክሿኪ መንፈስ ጆሮዬ ላይ መልእክት ማስተላለፍ ጀምራለች እና ልም ያለ የነ መምህር ግርማ ተቃዋሚ ነው ያለችኝ። አንቺ እኮ እስካሁን ባላለገባሽም ልጅ ያልወለድሽም ጓደኞችሽ እንደዚህ ሆነዋል እንዲህ ነው ምናምን በውስጧ እንድትጸጸት። አባቶች ይጣራሉ፣ ነጠላ ጋርደን ነው የምንቀድሰው ይላሉ። እናም እኛ በሞቀ ቤት ውስጥ እየኖርን ለአጋስተ ሥላሴ እንዴት መሆን አቃተን ብለን ጥሪ ካስተላለፍንበት ዕለት ጀምሮ መቀነታችሁን ፈታችሁ፣ ከቤተሰቦቻችሁ በጀት ቀንሳችሁ፣ ወዳጅ ዘመዶቻችሁን አስቸግራችሁ እነሆ ባላችሁን ገንዘብ ለ2 ሰዓታት ያህል በእግር እየተመላለስን ሲሚንቶ፣ ብረት፣ አሸዋና ድንጋይ እያመላለስን በእናንተ ድጋፍ የጀመርነው የሥላሴዎች ቤት እዚህ ደርሷል። ለቀድሞ በሥላሴዎች ስም እያመሰገንን ለቀጣዩም እስክንፈጽመው ድረስ እንዳትተውን እየተማጸንን እንደጀመርነው በጋራ እንድንጨርሰው አደራ እንላለን። አሁንም ድጋፋችሁ አይለየን። በሊቦ ከምከም ወረዳ የመስኪየ ሥላሴ ቤተ ክርስቲያን አሰሪ ኮሚቴ። ሰላም ይስጥልን። በሀገር ውስጥና በመላው ዓለም የምትገኙ ወደ ቻናሌ ተከታታዮች ይኸው ዛሬም እግዚአብሔር ፈቅዶ ተገናኝተናል። ዛሬ ከወደ እንግሊዝ የደረሰኝን ታሪክ ነው ወደ እናንተ የማቀርበው። ትማሩበታላችሁ በእርግጠኝነትና ይህች የዘበርን ተአምር ልንገራችሁ። በእኔ ላይ የሆነው እናንተም ላይ ይሆናልና ዘብር ሂዱ እያለችን ነው። ዘብር ሄዳ ምንድነው የተፈጸመላት፣ ምንድነው ያየችው ተአምር የሚለውን በታሪኳ ውስጥ እንመለከተዋለን። እንግዲህ ይህች ልጅ ከሀገሯ ከኢትዮጵያ የወጣችው ገና የ8 ዓመት ልጅ እያለች ነው። መጀመሪያ ሄደችው ወደ ዱባይ ነው። ዱባይ በ8 ዓመቷ ሄደች። ልክ 12 ዓመት ሲሞላት ከቤተሰብ ጋር ወደ እንግሊዝ ሄደች። ስቲል ነው የምትኖረው እንግሊዝ ውስጥ ነው እና አሁን የ33 ዓመት ሴት እንደሆነች ነግራኛለች። እንግዲህ ያው ከልጅነቷ ጀምሮ ውጭ ሀገር ነው የኖረችው ማለት ነው። እና አንድ ቀን ከቤተክርስቲያን መተን እንግዲህ ታሪኩ የሚጀምረው ከዚህ ነው ለማለት ነው። አንድ ቀን ከቤተክርስቲያን መተን አረፍ እንዳለን አለች እና ያንን ቀን መቼ የሚሆን አረሷም። የእናቶች ቀን ማዘርስ ዴይ ነው እና መተን አረፍ እንዳለን እኔ ላይ ወጥቼ አፕስቴር ተኝቻለሁ አለች መኝታ ክፍሌ እና እንደ ሰመመን አድርጎ ወሰደኝ ነው የምትለው። እንደ ሰመመን አድርጎ ሲወስደኝ በመንፈሴ አሾክሿኪ መንፈስ ይመጣና፣ በነገራችን ላይ ይህችም ልጅ ብቻ ሳትሆን ቤተሰቦቿ ጠቅላላ የመላከ መንክራት ግርማ ወንድሙ ትምህርት ተከታታዮች ስለሆኑ ስለ መንፈስ የገባቸው ናቸው። ስለ መንፈስ አሰራር በደንብ የገባቸው ናቸው እና ለዚህም ነው የመንፈስ አሰራር ይግባችሁ የሚባለው፣ ራሳችሁንም ቤተሰባችሁንም ማትረፍ ስለምትችሉ ማለት ነው። ስለዚህ ይሄ ቤተሰብ መላከ መንክራትን ስለሚከታተል የገባው ስለሆነ እያንዳንዷን እርምጃ በህይወቱ ላይ ሀፕን ስታደርግ በጥንቃቄ ነው የሚመለከተውና ላይ ክፍሌ ተኝቼ በስመምን አሾክሿኪ መንፈስ ጆሮዬ ላይ መልእክት ማስተላለፍ ጀምራለች እና ተስፋ ለማስቆረጥ ነው። በነገራችን ላይ የአሾክሿኪ መንፈስ አንደኛው ዓላማው እሱ አይደለ? አንቺ እኮ እስካሁን ባላለገባሽም ልጅ ያልወለድሽም ጓደኞችሽ እንደዚህ ሆነዋል እንዲህ ነው ምናምን በውስጧ እንድትጸጸት ከእግዚአብሔር ጋር ሊያጣላት፣ እሷ ግን ገብቷታል እና ይህን አላደረግሽም፣ እንዲህ አልሆንሽም፣ አላገባሽም፣ አልወለድሽም ምናምን የሚል ለማንኛውም እግዚአብሔር ይመስገን ትላለች። ልብ አድርጉ። በጣም የሚገርም ስቶሪ ነው። እኔ በግሌ ስለገረመኝ ነው እና ያው ታሪኩን አንተ እንድትተርከው ነው የምፈልገው። ድምፄ ባይገባ ስላለች ነው እንጂ ድምፁ አለኝ። ያው ስልኬ አውቶማቲካሊ ሪከርድ ስለሚያደርግ ድምፁ አለኝ። ግን ያለ ሰው ፍቃድ ደግሞ ያንን አላደርግም። ኃላፊነቴን ታማኝነቴን መቀጠል ስላለብኝ ማለት ነው። ፕሮሚስም ስለገባሁላት ከዛ ለማንኛውም እግዚአብሔር ይመስገን ትላለች። አሁንም ልብ አድርጉ። በስመመን ነው እንቅልፍ በከፊል እንቅልፍ ዓለም ውስጥ ሆና ነው። ልክ እንደዛ ስል በውስጤ የሆነች ሴት ጮኸች ነው የምትለኝ እሷ። የሆነች ሴት ድምፅ ተሰማኝ። በጣም የሚገርም ነው እና በኋላ ልክ
የሆነ ሴት ድምፅ ሲሰማኝ እንዲህ አልኩኝ ያለችው እንደውም ቃል በቃል ከሪካርዱ ላይ በወረቀት ላይ ያሰፈርኩትን ልንገራችሁ ቃል በቃል እና በስማምን እንዲህ አልኩ ነው የምትለኝ። እግዚአብሔር ሆይ እኔ የማላቃት አንተ የምታውቃት የቅርብ ወዳጅ ሆና ወዳጅ መስላ ጠላት የሆነች ጓደኛ ካለች ዛሬ ትደውል ትላለች። ልብ አድርጉ። እንግዲህ እግዚአብሔር ተአምር ላይ ያሳያት ነው። እግዚአብሔር ሆይ እኔም ማላቃት ልክ በውስጧ እግዚአብሔር ይመስገን ስትል ያ ድምፅ ሲሰማት ነው የሆነች ሴት ድምፅ ተሰማኝ ነው ያለችው። ከዛ በኋላ ነው ያለችው እግዚአብሔር ሆይ እኔም ማላቃት አንተ የምታውቃት የቅርብ ወዳጅ ሆና ወዳጅ መስላ ጠላት የሆነች ጓደኛ ካለች ዛሬ ትደውል ትላለች። እንደነገርኳችሁ የእናቶች ቀን ነበረ። እንግዲህ ሌሎችም ጓደኞች አሏት። እነዛ ጓደኞቿ ሊደውሉላት እንደሚችሉ ሁሉ ግምት ውስጥ ይገባል። ነገር ግን በምን እንደምለይ እንኳን ባላቅ በቃ ይሄንን አልኩ ነው የምትለው እሷ። እግዚአብሔር ማመለካከቷትም ሊሆን ይችላል። እና በኋላ ከመኝቷ ትነሳለች። በጣም በሚገርም ሁኔታ ከመኝቷ ተነሳ ትንሽ እንደቆየች ስልክ ይደወልላታል። ስልክ ሲደወልላት የተደወለው ስልክ የማን ነው? 3 ወር ሙሉ ተነጋግረው የማያውቁ ጓደኛዋ ነች የደወለችላት። እንደውም ለምንድን ነው 3 ወር የተዘጋጋችሁት ብያት ነበር። እና አይ አንዳንድ ባህሪዋን ስመለከት አልተመቸኝም፣ ስላልተመቸኝ ራኳት ነው እሷ ያለችኝ። እንግዲህ ያየችባት መጥፎ የሆነ ነገር ሊኖር ይችላል። እና ከ3 ወር በኋላ ግን ደወለች። ልክ ይህንን እንዳልኩኝ በቃ እግዚአብሔር ዛሬ እንደዚህ አይነት ጓደኛ ካለችኝ ጠላት ወዳጅ መስላት ጠላት ጓደኛ ካለችኝ ተደወል ያለችው ተደወለላት። እች ልጅ ኢትዮጵያ አይደለችም፣ ሀበሻ አይደለችም። ጓደኛዋ የሴራሊዮን ዜጋ ነች። ነገር ግን ከ12 ዓመቷ ጀምሮ አብረው ነው ያደጉት፣ አብረው ነው የተማሩት፣ ሃይስኩልን አብረው ነው ያሳለፉት፣ ግራጁዌት አብረው ነው ያደረጉት። በተለያየ ዘርፍ ይሁን እንጂ ስራ ሲይዙ በተመሳሳይ ጊዜ ላይ ነው። ስለዚህ ላይፍ ታይም ጓደኛዋ ነች ማለት ነው። በኋላ ትደውልላትና ስትደውልላት ትችል ልጅ አታነሳም፣ ማንሳትም አልፈለገችም። እና ልክ የእሷ ስልክ መደወል ሌሊት በስመመን ውስጥ ሆኜ ከገጠመኝ ነገር ጋር አንድ ሆነብኝ ነው የምትለው እሷ። እና ህልሞ ክሊክ አደረገብኝ ነው የምትለው። በስመመን ያየችው ነገር ክሊክ አደረገብኝ ነው ያለችኝ። እና ስለዚህ ደንግጬ አላነሳሁትም አለች። ያንን ስልክ ማለት ነው አላነሳሁትም። ዝም ስትላት ደጋግማ ትደውላለች ያች ልጅ። አሁንም እች ልጅ አታነሳም። እና እቤት እንግዳ ተሰብስቧል፣ ነግሬያቸዋለሁ። የእናቶች ቀን ነው እና ሴሌብሬት እያደረጉ ነው። ታች እሷ ላይ ክፍሏ ነው ያለችው። እች ልጅ አሁንም ደጋግማ ትደውላለች። እና ሳታነሳ ስትቀር ምንድን ነው ያደረገችው? ቪዲዮ ኮል ላይ ትገባና ትደውልላታለች። ባለታሪካችን አሁንም ያንን ቪዲዮ ኮል አላነሳችም፣ ማንሳት ስላልፈለገች ማለት ነው። ምክንያቱም ከእንትኗ ጋር አብሮ ሄዷል። በቃ እግዚአብሔርን ጠይቋለች፣ እግዚአብሔር መልስ ሰጥቶኛል ብላ ነው የምታስበው። ስለዚህ ወዳጅ መስሎ ጠላት ለሆነ ሰው ለምን ስልክ አነሳለው ነው የእሷ አሰምሽን። ከዛ ግራ ሲገባት ያችኛዋ ምንድን ነው የምታደርገው? አላነሳ ስትላት ቪዲዮ ኮሉንም አልመለስ ስትላት ራሷ ቪዲዮ ትቀርጽና ትልክላታለች። ያ ቪዲዮ ምንድነው? ስልክ አንሺ፣ ናፍቀሽኛል፣ ረጅም ጊዜ የሆነ ከተራራቅን ከተገናኘን የሚል ነው። እና እቺ ልጅ አሁንም መመለስ አልፈለገችም። ነገር ግን በቴክስት የምታደርግላታለች። አይ ደህና ነኝ፣ በቃ አጭር መልስ ማለት ነው። ደህና ነኝ፣ አንቺ እንዴት ነሽ ምናምን ትላታለች። ልክ ቴክስት ሚሴጅ ስትልክላት እችኛዋ የሴራሊዮን ዜግነት አላት የምላችሁ ቀጥታ ሌላ ጥያቄ አልጠየቀቻትም። እንዴት ነሽ ምናምን ካልችው ብላ እርጉዝ ነሽ ነች ያለቻት። እርጉዝ ነሽ ትላትና መልካም የእናቶች ቀን። እንግዲህ እርጉዝ ነሽ ያለችኝ እኔ ከጀርባ ምን አስባ ነው? አንደኛ የፈለገ ብንራራቅም ባገባ እምጠራት አይነት ሴት ነች ካለን ቀረቤታ አንጻር። ሁለተኛ አቋሜን ታውቃለች። በቤተክርስቲያን ጋብቻ ካልሆነ በስተቀር እንደማላገባም ታውቃለች። ያለውን ፕሮሰስ ታውቀዋለች። እና ቀጥታ ግን ዘላ እርጉዝ ነሽ ስትለኝ የበለጠ ጥርጣሬ እየጨመረ መጣለች። እየጨመረ ይመጣል። ከዛ ብዙም ልትገፋ አልፈለገችም። ግን ባጭሩ በቃ ነው አይደለሁም ብላ ነው የዘጋችባት። አይደለሁም። ከዛ በኋላ ልክ አይደለሁም ስትላት በቴክስት እሺ ደውልልኝ ትላታለች። ምክንያቱም እሷ ስትደውል ስላላነሳችላት ማለት ነው። ደውልልኝ ስትላት
ያችኛዋ አንድ ልጅ አላት። ዝም ብዬ ብቻ ቴክስት ላይ አልደወልኩላትም። መልካም የእናቶች ቀን አልኳት። ምክንያቱም አንድ ልጅ አላት። በቃ ሃፒ ማዘርስ ዴይ አልኳት። ከዛ በኋላ ሜሴጅ መላኩን አቆምኩ ነው ያለችው። ምልልሳቸው እስከዚህ ድረስ ብቻ ነበረ እና የዛን ዕለት እንግዲህ ማታ እንግዳ ከሄደ በኋላ ቤት የነበረ እንግዳ ከሄደ በኋላ የሆነውን ነገር ለቤተሰቦቿ ትነግራለች። ነግሬያቸዋለሁ። ቤተሰቦቿ በጠቅላላ የመልአከ መንክራት ትምህርት ተከታታዮች ስለሆኑ ስለመንፈስ አሰራር የገባቸው ናቸውና እናትየው እንዴት ከ3 ወር በኋላ በምን አስታውሳሽ በዛሬው ቀን ደወለች? ፕላስ ደግሞ እንደዚህ አይነት ጥያቄ መጠየቅ ምንድን ነው? ስንት የሚጠየቅ ነገር እያለ በአንድ ጊዜ እርጉዝ ነሽ ወይ ማለት ለምን ፈለገችው? ምናምን ትላለች። ለማንኛውም ጸልይ ትላታለች። እች ልጅ ትጸልያለች። ከ2 ቀን በኋላ እንደገና ቴክስት ታደርግላታለች። እች ጓደኛዋ ማለት ነው። ከ2 ቀን በኋላ ቴክስት ታደርግላትና ያችኛዋ አንደኛ የሴራሊዮን ሀገር ዜጋ ነች ብያችኋለሁ። ሁለተኛ ደግሞ በእምነት የማይገናኙም የፕሮቴስታንት እምነት ተከታይ ነች እና ምንድነው የምትላት ለዚህ ለባለታሪካችን ፓስተሬ የሆነ ራእይ አይቶልሻል እና ደህና ነሽ ወይ ትላታለች። የሆነ ራእይ ላይ አይቶልሻል፣ የሆነ ህልም አይቶልሻል፣ ሁሉም ነገር ሰላም ነው ወይ ደህና ነሽ ወይ ትላታለች እና አይ እኔ እንትን አትልም። መልስም ሳትመልስላት በፊት ለእህቷ ትነግራታለች። ለእህቴ ስነግራት ምን አለች ነው የምትለው? ንገሪኝ፣ ምንድነው ያየው ህልም፣ ምንድነው ያየልኝ ራእይ ብለሽ ጠይቃት። ስጠይቃት አይ ነው በስልክ አልነግርሽም፣ በአካል ነይና ራሱ ፓስተሬ ይነግርሻል ትላታለች። ከዛ በኋላ ሙሉ በሙሉ ብሎክ አደረገቻት፣ ስልኳንም ማለት ነው። በቃ አዝማሚያዋ አካሄዷ ስላላማራት ማለት ነው። ከዛ በኋላ ነው እንግዲህ ወደኋላ ማጠንጠን የጀመረችው ይች ልጅ። ነገሮች እየተደጋገሙ መጡ። 3 ወር በቃ ዘግታታለች። ከዛ በኋላ እሷ አስታውሳ አሁን የነገርኳቸው ነገሮች ሀፕን አደረጉ። ከዛ በኋላ ይች ልጅ በኋላ እንግዲህ እንደውም ያለችኝ ምንድነው በፊት ሙሉ ቤተሰብ የሚከታተለው እኔን ጨምሮ የመልአከ መንክራት ግርማ ወንድሙ ነበር። ከዛ በኋላ እነ መምህር ተስፋዬ አበራን ኢቭን አንተ የምትለቃቸውን ፕሮግራሞች ስከታተል የሆነ ነገር እየተያዘልኝ መጣ፣ የሆነ ነገር እየገባኝ መጣ። ከዛ በኋላ ነገሮችን ወደኋላ ማጠንጠን ጀመርኩኝ። ወደኋላ ተመለስኩና ሄድኩኝ እና ምንድነው የተከሰተልኝ ነው ያለችው። ተማሪ እያለን ነግሬያለሁ። እኔ በልጅነቴ ነው ከሀገር የወጣሁትኝ። ተማሪ እያለን ረጅም ጊዜ አብረን ያሳለፍነው እና ተማሪ እያለን ጀምሮ እያደግንም ስንሄድ ሁሌ ገንዘብ ተጠይቀኝ ነበር አለች። ሁሌ ተማሪ እያለን ችግር የለም እናቷም ላትሰጣት ትችላለች እያልኩኝ እሰጣት ነበረ። እኔ ከቤተሰብ የሚሰጠኝንም ምናምን እሰጣት ነበር። ነገር ግን ትምህርታችንን ጨርሰን ከተመረቅንም በኋላ ያ ባህሪዋ ያ ጸባያ አለቀቃትም። አሁንም ገንዘብ ትጠይቀኛለች። የሚገርምህ የተሻለ ገቢ ያላት እንደውም እሷ ነች። አሁን በፊት እኔ በተማርኩት የሙያ መስክ ስራ ከማግኘቴ በፊትም እሰራ ነበር አለች አንዳንድ ስራዎችን። ነገር ግን እዳ በዳ ነበርኩ አለች። እሰራለሁ፣ ገንዘቡ ይመጣል፣ የት እንደሚገባ አላውቀውም። አሁን ነው የገባኝ ነው እሷ የምትለው። አሁን ነው የገባኝ። ያቺ ልጅ ያንን ገንዘብ እየወሰደች የምትሰራውን ትሰራ ነበረ። ለዚህም ነው ተጠንቀቁ፣ ጓደኛ የምታደርጉትን ሰው መርምሩ የምንለው ያለ ምክንያት አይደለም። እና ያቺ ልጅ ሁሌ የምጠይቃት ወይ 100 ፓውንድ ነው ወይ 200 ፓውንድ ነው። ከዛ በላይ ጠይቃት አታውቅም። ግን ትመልሳለች አለች። ወዲያው ነው የምትመልሰው። ከዛ በኋላ ስራም ከያዝንም በኋላ ጥያቄዋ አልቆም ሲለኝ አንድ ቀን ቁጭ አልኳትና ያውልሽ እኔ አሁን አንቺን እየራቁሽ ነው፣ እንድርቅሽ ምክንያት የሆነ ደግሞ ይሄ የማይቋረጥ የገንዘብ ጥያቄሽ ነው። እሺ ያኔ ተማሪ ስለሆነ ነው፣ ተማሪ ስለሆነ እናትሽ ላትሰጥሽ ትችላለች ብዬ ነው። አሁን ግን ሊያውም የተሻለ ኢንካም ያለሽ አንቺ ነሽ። እኔ ያኔ በስራዬ በተመረኩበት ስራ ሁሉ ማግኘት አልቻልኩም ነበር። 8 ወር ያህል ነው ያለችኝ፣ ለ8 ወር። ከዛ በኋላ ነው እንደውም ዘብር መታ ገብሬ ተጠምቃ ከሄደች በኋላ ስራዋም የተስተካከለላት። እሱን እነግራችኋለሁ። እና እሷ ነርስ ነች አለች እና ኦቨርታይም ሁሉ በደንብ ነው የምትሰራው፣ በደንብ የምትሰራው። እንደዛም እየሰራች ከተሻለ ገቢ እያላት ሁሌ ልክ ወር ላይ ሲሆን 100 እና 200 ፓውንድ ትጠይቀኛለች አለች። በኋላ ነው የገባኝ። በቃ እሷ ገንዘቡን ተወስድና ገንዘብ ላይ ካሰራች በኋላ መልሳ ለዚህ ልጅ ትሰጣታለች። ስለዚህ እቺ ልጅ እንዴት ገንዘብ ትያዝ? በተመረቀችበት ስራ አይደለም፣ መጀመሪያ አካባቢ በተመረቀችበት የሙያ መስክ አይደለም ስራ ያገኘችው፣ በሌላ ፊልድ ነው። ያው እንደ አቅሟ ዛም እያለች ራሷን ለመለወጥ የምትጥር ልጅ ነች። በኋላ ግን ስራ እምቢ ሲላት ምንድን ነው ያደረገችው? ቀጥታ
ወደ ኢትዮጵያ ሄጄ በቃ ጸበል መጠመቅ አለብኝ፣ ላይ ያለውን ነገር ማራገፍ አለብኝ ትልና ትወስናለች። ወስና የሚገርማችሁ ልክ ትኬት ስትቆርጥ ከባንክ ይደወልላታል። ያጠናችው በፋይናንሱ ሴክተር ላይ ነው። ከባንክ ይደወልላትና ኢንተርቪው ልናደርግሽ እንፈልጋለን ትባላለች። ትሄዳለች፣ ግን ትነግራችኋለች እንዲህ ችግር የለውም። ኢንተርቪውን ተፈተነች፣ አለፈች። የሚገርምህ አለችኝ ከዛ ፊት የነበረው በተለይ ባንክ ስትቀጠር ከዛ ፊት የነበረው ክሬዲት ይታያል፣ ይፈተሻል አለች። እኔ ክሬዲት ዕዳ በዳ ነው። ባንክ ደግሞ የክሬዲት ዕዳ ካለብህ አይቀጥርህም። ግን እኔ እግዚአብሔር ተጨምሮበት አለፍኩኝ አለች። ለ2 ሳምንት እንደሰራሁኝ ዘብር ትኬት ቆርጬ ስለነበር የሚሄድበት ጊዜ ደረሰ አለች። ከዛ ትራቭል ኢመርጀንሲ አልኳቸውና ያንን ሞልቼ አስፈቅጄ ላለቃዬ ወደ ኢትዮጵያ መጣሁ አለች። ወደ ኢትዮጵያ መጥቼ 3 ቀን ነው ጸልዬ የተጠመቅኩት ነው ያለችው። አሁን እዚህ ጋር ነው ቁም ነገር ሁሉ ነግራቸው የፈለግኩት። እሷም ያለችው ይሄንን ነው። ግድ የለም አንተ በምታስተላልፈው መርሃ ግብር ላይ ይሂዱ የዘብር ገብርኤልን ተአምር ይመልከቱ። እኔ 3 ቀን ተጠመቅኩኝ ጊዜ ስላልነበረኝ ጸለይኩኝ፣ ተመለስኩኝ። አሁን ደውዬ ይሄንን ታሪክ እስከምነግርህ ጊዜ ድረስ በረከቱ ልነግርህ አልችልም ያለች። በረከቱ ልነግርህ አልችልም። ያኔ ነዛ ዕዳ በዳ የነበርኩትኝ ሴት ዕዳይን ሁሉ ክሊር አድርጌ ዕዳይን ጠቅላላ ከፍዬ አሁን ገንዘቡ በላይ ነው የሚመጣው። በደንብ አገኛለሁ፣ በደንብ እሰራለሁ። ይህን ሁሉ የፈጠረልኝ ዘብር ገብርኤል ነው። 3 ቀን ተጠምቄ ስለተመለስኩ። ስለዚህ ሰዎች በቸገራቸው በጨነቃቸው ጥያቄያቸውን መልስ ባጣ ጊዜ እዛ ቦታ ላይ እንዲሄዱ ሪኮሜንድ አደርጋቸዋለሁ ነው ያለችኝ። ያው ተናግሬያለሁ ይህን ነገር። አሁንም ግን የቀረ ነገር እንዳለ አልደበቀችኝም። እች ልጅ እድሜዋን ነግሬያችኋለሁ። እዛም ላይ ከዛ በፊት እንግዲህ ያቺ ልጅ የምትጠይቃት ጥያቄዎች ነበሩ ስለ ግል ህይወቷ ምናምን። እሱም እንግዲህ የታቀደ እቅድ ስላለ ነው ብዬ ነው እኔ እንደዛ እማምነው። እና እስቲል ይቺ ልጅ ማግባት እየፈለገች አላገባችም። ማግባት የምትፈልገው በጣም መንፈሳዊ ሰው ነው፣ ቅዱስ ቁርባን መቀበል የሚችል ብቻ ሳይሆን ፍቃደኛ የሆነ በስርዓተ ቤተክርስቲያን መግባት የሚፈልግ እንደዛ አይነት ሰው እና የሄደና ጫፍ ደርሶ ይመለሳል አለች። ጫፍ ደርሶ ይመለሳል። የሚገርምህ አለችኝ። እንደውም ትንሽ ተሳስቀንበታል። መጨረሻ ላይ በቃ የምመኘውን አይነት ሰው አገኘው አልኩኝ አለች። እና የእሷ ክራይቴሪያ እንደነገርኳችሁ መንፈሳዊ ሰው የሆነ ቅዱስ ቁርባን የሚቀበል ፈሪሃ እግዚአብሔር ያደረበት አይነት ሰው ነው እና አሁንም እንግዲህ ከ8 ዓመቷ ጀምሮ ውጭ ሀገር ብትኖርም በጣም አፕሪሼት ያደረኳት ምንድን ነው ኢትዮጵያዊ ባህልና ወግ ውስጥ ታጥራ ነው ያለችው። ስቲል ነው ቦዲዋ ነው እንግሊዝ ያለው እንጂ ጠቅላላ መንፈሷ የነገረች ነገር ጠቅላላ ሁሉ ያለው ሀገር ቤት ውስጥ ነው። አንዳንዶች ወይ አሜሪካ ወይ ካናዳ እድል ገጥሟቸው 3 ወርና 6 ወር ቆይተው ሲመለሱ አይተናቸዋል። በአማርኛ እንኳን ሊያናግሩን አይፈልጉም። 3 ወር 6 ወር ቆይተው ስለመጡ ኮምፕሊትሊ በጣም የዘመኑ በጣም ከሰው የበለጡ ስለሚመስላቸው፣ ሁሉንም እያልኩ አይደለም። አንዳንዶች ግን ያው ከስና ከሆነ ውጭ መናገር የማይችሉ ማለት ነው። ስላጋጠመኝ ነው። ኤኒዌይ እቺ ልጅ ግን ያን ያህል ዓመት ኖራ በ8 ዓመቷ ወጥታ 4ቱን ዓመት ምንም እንኳን ዱባይ ብትቆይም ከዛ በኋላ ከ12 ዓመቷ አሁን እስካለችበት እስከ 13 ዓመቷ ሊያም ደግሞ መሀል ለንደን ላይ እያለች ሙሉ በሙሉ መንፈሷ ኢትዮጵያዊ ነው። በጣም በሚገርም ሁኔታ እና በመሀል እንደዛ አይነት ሰው አጋጣሚና የተመስገን በቃ እግዚአብሔር ምኞቴን ሰምቶልኛል። ስለዚህ በቃ እግዚአብሔር ከፈቀደልኝ ወደ ትዳር ህይወት እገባለሁ ብዬ ሳስብ ፌል አደረጋለች። ለምን ስላት አንደኛ እንግዲህ ወይ እግዚአብሔር የመጨረሻውን መቋጫው ጋር ወይ ያልተመቸው ነገር ሊኖር ይችላል። ሌላው ደግሞ ልም ያለ የነ መምህር ግርማ ተቃዋሚ ነው ያለችኝ። እንግዲህ የሰው እምነት የሰው አስተሳሰብ እና እዛ ላይ ትንሽ የሀሳብ ልዩነት መጣ እና ሌላው ነገር እየተሳከለ መጥቶ አሁን ትንሽ እንትን ያለኝ የትዳር ህይወቴ ነው።
እዛም ጋር የተዘጋ ነገር ሊኖር ስለሚችል ያው በጸሎት በጾም ያንንም ነገር መስበር እንደምችል አምናለሁ ነው ያለችው። ኦፍኮርስ ትችያለሽ የማትችለው ምክንያቱም አምና ስራዬ ተዘግቷል፣ እድሌ ተዘግቷል፣ ይሄ ነገር ተበላሽቶብኛል ብላ አምና ሀገሯ መታ ጸበል ተጠምቃ ሄዳ ነው ነገሮችን ያስተካከለችው። ስለዚህ የትዳር ህይወቷን የማታስተካከልበት ምንም ምክንያት የለም። አንድ ሁለተኛ ምናልባት ብያታለሁ፣ ምናልባት እንዲህ ትዳር የሚዘጋው የዓይነ ጥላ መንፈስ ሊሆን ስለሚችል ያንን ነገር ፈትሽን ያልኳት፣ እሷም ተጠራጥራለች። የዓይነ ጥላ ካልሆነ ምንም ሊሆን አይችልም። ቤተሰብ ውስጥ ያለ ነገር ፈትሽ የሚለውን ነገር ተነጋግረን ተማምነናል። እና ቤተሰብ ውስጥ ስላችሁ በአባት በእናት የሚመጣ የዛር መንፈስ አለ። ዓይነ ጥላው እንዲህ እና ዓይነ ጥላ ከሆነ ያው ትዳር ህይወትን ስለሚከለክል የትዳር ህይወትን ስለሚያበላሽ ሴቶች እንዲያገቡ ስለማይፈልጉ ወንዶችም እንዲያገቡ ስለማይፈልጉ ዓይነ ጥላው መንፈስ ውስጥ ካለ ድረስ የትዳር ህይወታችን ኢቨን እንደው ተሳክቶልን ብንመሰርት እንኳን ጭቅጭቅ የተሞላበት የትዳር ህይወት ሊሆን ስለሚችል ያንን ነገር በደንብ አጥሪ ብያት በዛ ተስማምተን ነው የተለያየ ነው። ዞሮ ዞሮ ግን ይሄንን ታሪክ ዛሬ ወደ እናንተ ማቅረብ የፈለኩት እሷም ደግሞ እንዳቀርብላት የፈለገችው ለምንድን ነው? ከልባችሁ ሆናችሁ ከጠየቃችሁ እግዚአብሔር መልስ አለው የሚለው ነገር ስለነገረች ነው፣ ለመናገር ስለፈለገች ነው። ሁለተኛ የፈለገ አብራችሁ ብታድርጉ የፈለገ አብራችሁ ብዙ ነገር ብታሳልፉ የፈለገ ሰውን አምናችሁ ብትቀርቡት ግን እየተጠነቀቃችሁና እየተጠረጠራችሁ መሆን አለበት። ምክንያቱም ይህችን ልጅ በምንም ታምር አስቤያት አላውቅም። ከልጅነት አብረን ያደግነው አብረን የተማርነው እንዴት ትሰራብኛለች ብዬ እንዴት ማመን እችል ነበረ? በኋላ ግን እግዚአብሔር ደግ ነው። በራሱ መንገድ በራሱ ምልክት አሳየኝ። አሁን ከዛ ነገር ሁሉ ነፃ ወጥቼ በደንብ እየሰራው በደንብ እያገኘሁ ነው ያለሁት። ያው የትዳር ህይወት ነው አሁን ትንሽ እንትን ያለኝ፣ እሱ ደግሞ ይስተካከላል የሚል ነገር ለዚህ ሁሉ ያበቃኝ ግን ዘበር ገብርኤል ስለሆነ የተጨነቃችሁ የህይወት ጥያቄ ያላችሁ በሙሉ ወደዛ ሄዱ ተብላችኋል። በእህታችን ጥሪ መሰረት ማለት ነው። እርግጠኛ ነኝ መሰል ታሪክ ያላችሁ ሀገር ውስጥም ውጭ ሀገርም ብዙ እህቶች ትኖራላችሁ። እህቶች ብቻ ሳትሆኑ ወንድሞች ትኖራላችሁ ብዬ አስባለሁ። እስኪ እንዲህ ታሪካችንን ሼር እየተደራረግን አንዱ እሱ የሄደበትን መንገድ ሌላው እያካፈለ ሰዎችን ከገቡበት ማጥ ለማውጣት ጥረት እናድርግ። ምክንያቱም ታሪክ ያስተምራል። የሰዎች የህይወት ውጣ ውረድ ብዙዎችን ይቀይራል ብዬ በግሌ አምናለሁ። መሰል ታሪክ ያላችሁ የኔም ታሪክ አስተማሪ መሆን ይችላል የምትሉ አድርሱኝ፣ መልሼ ወደ እናንተው አደርሳለሁ፣ ሌሎችን አስተምርበታለሁ ማለት ነው። እንግዲህ የዛሬው መርሃ ግብር የተከታተላችሁት ነበረ። አብራችሁኝ ስለነበራችሁ ወደፊትም አብራችሁኝ ስለምትሆኑ ከልብ ከልብ አመሰግናለሁ። በቀጣይ በሌላ መረጃ በሌላ መርሃ ግብር እንገናኛለን። እስከዛው በያላችሁበት ሰላም። አባቶች ይጣራሉ፣ ነጠላ ጋርደን ነው የምንቀድሰው ይላሉ። እናም እኛ በሞቀ ቤት ውስጥ እየኖርን ለአጋስተ ሥላሴ እንዴት መሆን አቃተን ብለን ጥሪ ካስተላለፍንበት ዕለት ጀምሮ መቀነታችሁን ፈታችሁ፣ ከቤተሰቦቻችሁ በጀት ቀንሳችሁ፣ ወዳጅ ዘመዶቻችሁን አስቸግራችሁ እነሆ ባላችሁን ገንዘብ ለ2 ሰዓታት ያህል በእግር እየተመላለስን ሲሚንቶ፣ ብረት፣ አሸዋና ድንጋይ እያመላለስን በእናንተ ድጋፍ የጀመርነው የሥላሴዎች ቤት እዚህ ደርሷል። ለቀድሞ በሥላሴዎች ስም እያመሰገንን ለቀጣዩም እስክንፈጽመው ድረስ እንዳትተውን እየተማጸንን እንደጀመርነው በጋራ እንድንጨርሰው አደራ እንላለን። አሁንም ድጋፋችሁ አይለየን። በሊቦ ከምከም ወረዳ የመስኪየ ሥላሴ ቤተ ክርስቲያን አሰሪ ኮሚቴ